እኔ በጣም እየደከመኝ ነው ሁሉም ነገሮች ከባድ ነው ከአቅሜ በላይ እየሆኑ ነው እንደዛ ሊሆን አይችልም በዛ መንገድ ብቻ ሊሞቱ አይችሉም እንደውም እኔ የምጠራጠረው እሱን ነው ገባ ግልጹን ንገረኝ ካልከኝ በዚህ ስራ ላይ ቀጥላለሁ አልቀጥልም እሱ ከዛ በኋላ መወሰነው ነገር ነው ግን እኔ የምጠራጠረው ነገር አንድ ነገር አለ ገባ እሳቸው በዚህ መንገድ እንዳልሞቱ 100% እርግጠኛ ነኝ እኔ በራሴ ወንድማችን ሚኪ ውድ ቤተሰቦች አሁን ትንሽ ካለበት ሁኔታ አገግሟል ነገሮች እንዳለ ተደራርበውብኛል የኛ አባሎች እንግዲህ በየቦታው ተሰራጭተው ብዙ ስራዎችን እየሰሩ ነው የሚገኙት ድኜ ወደ ድሮ ጤና ተመልሼ ሁሉንም ነገር አጣራለሁ ከዛ በኋላ መወሰነውን ነገር ወስናለሁ ያለባቸው በሽታ ለዚህ የሚዳርጋቸው አይደለም ለሞት ሚኪ ስራውን ይቀጥላል አይቀጥልም የሚለው ነገር እንደ ጥያቄ ምልክት ይያዝ ባላሰብኩት ሁኔታ ድብደባ ተፈጽሞብኛል ለምሳሌ ሲገቡ ኮፍያ ያደርገው ምናምን ልክ እንደ ቤተሰቡ ነው የሚገቡትኝ ግን እነሱ ልጆች እኔ አጠራጥረውኛል ገባ ምንም የማስተውሰው ነገር የለም አንዳንድ ነገሮች አሁንም ግልጽ እየሆኑልኝ አይደለም እኔ ከስራው ልባረል ይችላል ይሄን በማለቴ ገባ ግን ደግሞ ለኔ ሰላም ነው አንዳንዴ ነገሮች ያስጠላሉ ይሄንን ነገር አቆምኩ ስትል ሌላ ነገር ይመስለኛል ለልጃቸው ማውራት አይፈልጉም ተመልካቾችን በጣም ነው መወዳቸው በጣም ነው ማከብራቸው ከነሱ ጋር መለየትም መራራቅም አልፈልግም እኛ ሐኪም ቤት ውስጥ እነሱ የሚያግዛቸው ሰው አለ ግን ይሰለቻል እኮ በቃ ተመልካቾችም ይሰለቻቸዋል ደና ነበረ ደቂቃ ባልሞላ ውስጥ ሞተ ማባል ይሄ እንዴ ለኔም እኮ በጣም ከባድ ነው ሬሳውን ብቻውን ነበር ሲከታተል ነበር ምንም አይነት ሰው እንዲገባ አይፈልግም የሀገሬ ልጆች የእናቴ አባቴ ልጆች እናንተ ብቻ ሰላም ሁኑልኝ ጸሎት አድርጉልኝ እኔም ለእናንተ ጸሎት አደርግላችኋለሁ ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 8878 ላይ አለያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች እንግዲህ ዛሬም በሌላ ቪዲዮ በድጋሚ ተመልሼ መጥቻለሁ ያው ካሉት ነገሮች ጋር በተያያዘ እንግዲህ የተለያዩ ምርመራዎችን እያካሄደን እንደሆነ ታውቃላችሁ ለእናንተም እያደረገን ያለነውን እርምጃ እንግዲህ እየተከታተልኩኝ እያሳወቅኳችሁ ነው የምገኘው ውድ ቤተሰቦች ዛሬም እንግዲህ አንድ ማወቅ ያለብኝ ነገር ስላለ የተለያዩ መረጃ ምንጮችን እንግዲህ በመጠቀም ውድ ቤተሰቦች ነገሮችን እያሰላሰልን እየመረመረን ነው የምንገኘው ውድ ቤተሰቦች ያው በዚህ ጉዳይ ላይ ማለትም በናቲ አባት ሞት ጉዳይ ላይ እንግዲህ ከሳቸው ጋር በተመለከተ ከሳቸው ሞት ጉዳይ ጋር እንግዲህ በተመለከተ ውድ ቤተሰቦች የኛ አባሎች እንግዲህ በየቦታው ተሰራጭተው ብዙ ስራዎችን እየሰሩ ነው የሚገኙት ከነዛ መካከል እንግዲህ ከሳቸው የሞት ጉዳይ ጋር እንግዲህ ግንኙነት አላቸው ተብሎ የሚታሰቡትን የሕክምና ባለሙያዎች ይሆኑ የሳቸውን ሲጠብቁ ከነበሩ ከኛ አባሎችም ይሁን ከተለያዩ ሰዎች ጋር የሳቸው በሰዓቱ እሳቸው በታመሙበትም ይሁን በሞቱበትም ሰዓት ላይ ከሳቸው ጋር ግንኙነት አላቸው ተብለው የሚጠረጠሩ የሚታሰቡትንም ሰዎች እንግዲህ አንድ በአንድ ውድ ቤተሰቦች እያገኘን እየጠየቅን ነው የምንገኘው እንግዲህ ዛሬም እንግዲህ ውድ ቤተሰቦች ከአንዲት የሕክምና ባለሙያ ማለትም ከአንዲት ነርስ ጋር እንግዲህ አጠር ያለ ቆይታ ለማድረግ እንግዲህ አሁን ቀረጻ ወደምናዘጋጅበት ግቢያችን እንግዲህ ተመልሰን መተናል ማለት ነው ውድ ቤተሰቦች ከሷ ጋር አጠር ያለ ቆይታ የሚኖረኝ ይሆናል እሷም እንግዲህ አንድ ለየት ያለ የምነግርህ ነገር አለ ብላኛለች ያው ከአባሎቻችንም ነው ይሄንን ነገር እንግዲህ ውድ ቤተሰቦች ላገኝ የቻልኩት ምንድነው እሱ የሆነ ነገር እንዳለ ግን ደግሞ ያን ነገር መናገር እንደማትፈልግም ጭምር ነው የነገሩኝ አባሎቻችን እንደዚህ በግልጽ ማለት ነው ግን ደግሞ ሁኔታው ውድ ቤተሰቦች ቀልድ አይደለም እዚህ ላይ
ላይ የተለያዩ ሰዎች እየተከሰሱበት ነው ያለው። የተለያዩ ሰዎች ደግሞ ትንሽ ነገሮች ከቁጥጥራቸው ውጪ እየወጣ ነው የሚገኘው። በዚህም ጉዳይ ላይ ውድ ቤተሰቦች እንግዲህ እኛ ቀልድ አናውቅም። ያሉትን ነገሮች በሙሉ እያጣራን ማግኘት ያለብንን መረጃ እንግዲህ እያገኘን ነው ጉዟችንን የምንቀጥለው ማለት ነው። ውድ ቤተሰቦች ከዚህቺ የሕክምና ባለሙያ ጋር የሚኖረኝን ቆይታ እንግዲህ እሷ እዚህ በምትገኝበት ሰዓት ላይ ለእናንተ ቀርጬ የማስተላልፍላችሁ ይሆናል። ውድ ቤተሰቦች ያው አሁን ያለንበትን ሁኔታ ታውቃላችሁ። ወንድሜ ናቲ ጥሩ ሁኔታ ላይ አይደለም የሚገኘው። ያው ከኛ ጋር ነገሮች በጣም እንደከበዱት ከኛ ጋር እንዴት ተማምኜ እቆያለሁ እያለ ነው የሚገኘው። በሌላ በኩል ደግሞ የወንድሜ ሚኪ የጤና ጉዳይም አለ። ነገሮች ውድ ቤተሰቦች እኔ በዚህ ሰዓት ላይ በጣም ከቁጥጥሬ ውጪ እንደመውጣት እያሉብኝ ነው። ግን ደግሞ ያው ማድረግ ያሉብኝ ነገሮች እያደረግኩኝ የምቀጥል ነው የምሆነው። ውድ ቤተሰቦች ምንም ተስፋ መቁረጥ የሚባል ነገር አልፈልግም። እንደማልቆርጥም ነው ለእናንተም ለወንድሞቼም ቢሆን ቃል የምገባው ማለት ነው ውድ ቤተሰቦች። ስለዚህ አሁን በቀጥታ የማደርገው ነገር ምንድን ነው ውድ ቤተሰቦች፣ ይቺ የጤና ባለሙያ እንግዲህ እዚህ በምትገኝበት ሰዓት ላይ ያለውን ነገር ለእናንተ ቀርጬ የማስተላለፍ ይሆናል። ያሉትን ፕሮግራሞቻችን እንግዲህ እየተከታተላችሁ እስከ መጨረሻው አብራችሁን ቆዩ። ውድ ቤተሰቦች በድጋሚ ተመልሻለሁ። ያው በምግቤ ላይ እንደነገርኳችሁ እንግዲህ አሁን የምገኘው ከአንዲት የጤና ባለሙያ ጋር ነው። እሷንም እንግዲህ ወደ ቤተሰቦች ያገኘናትም ያው አንዳንድ መረጃዎችን ከናቲ አባት ከአቶ ፍቃዱ ሞት ጋር በተያያዘ በምናጣራበት ሰዓት ላይ እንግዲህ እሳቸው ከመሞታቸው በፊት እንግዲህ በጠና ታመው ሐኪም ቤት በገቡበት ሰዓት ላይ ስትከታተላቸው የነበረች ነርስ እንደነበረች ነው እንግዲህ የገለጸችልን። በመጀመሪያ እስቲ ስምሽን አስተዋውቂንና ከዛም በኋላ የምትሰሪውን ስራ እንደዚሁ ለውድ ቤተሰቦች በግልጽ ነገር ይለኝና ከዛ በኋላ ወደ ጠራዎች ጉዳይ በቀጥታ የምናልፍ ይሆናል። እሺ፣ አመሰግናለሁ። ስሜ ገሊላ እባላለሁ። ያው ነርስ ነኝ፣ የነርስ ባለሙያ ነኝ። እና ከኔ የምትፈልገው ምንድን ነው ማለት እንዴት ነው ንገረኝ። እሺ፣ ያለውን ነገር በግልጽ ለመናገር ያክል የናቲ አባት ማለትም አቶ ፍቃዱ ከመሞታቸው በፊት እንግዲህ በጠና ታመው ሆስፒታል በነበሩበት ሰዓት ላይ እንግዲህ ስትንከባከቢያቸው የነበርሽው ነርስ አንቺ እንደነበርሽ ነው ባልደረቦች እንግዲህ አረጋግጠው የነገሩኝ። እና ያው ከሳቸው የሕክምና ኬዝ ጋር በተገናኘ ብዙ ነገሮችን እንደምታቂ ለሰዎች መናገር የማትፈልጊያቸው አንዳንድ ነገሮች እንዳሉ ትክክለኛውን ሰው እስካገኝ ምንም ነገር አልናገርም ምናምን ስትይም እንደነበረም ጭምር ነው የነገሩኝ። አሁን ላይ አንድ ልነግርሽ የምፈልገው ነገር ምንድን ነው፣ የናቲ አባት ማለትም አቶ ፍቃዱ ከሳቸው ሞት ጋር በተያያዘ እንግዲህ ማንኛውንም አይነት የምታውቂውን ነገር ለእኔ ብትነግሪኝ መደረግ ያለበት ሰው ማለትም በዚህ ጉዳይ ላይ ፍትህ እያጣ ያለ ሰው ስላለ ከሳቸው የጤና ሁኔታ ጋር እንግዲህ በተገናኘ ሁኔታውን ይዤ እያጣራሁ ያለሁት መርማሪ ጋዜጠኛ እኔ ነኝ። እና ምንም አይነት ሀሳብ ጭንቀት ሳይገባሽ የምታውቂውን ነገር በሙሉ ለእኔ እንድትነግርኝ እፈልጋለሁ። እና እስቲ ምንድን ነው የተፈጠረው ነገር? ማለት በጣም ግራ የገባኝ ነገር አለ። እኔ እስከማውቀው ድረስ የአቶ ፍቃዱ እንግዲህ ታመው በነበሩበት ሰዓት ላይ እናንተ ሐኪም ቤት ሕክምና እየተደረገላቸው ነበረ። ማለትም ይሄ በጠና ታመው ድጋሚ ከመመለሳቸው በፊት ማለት ነው። ከዛም በኋላ እንግዲህ ያው ወደ እናንተ ጋር ወስዳችሁ ማስታመም ትችላላችሁ ብላችሁን ወስደን እኛው ጋር እያስታመምን ነበር። ግን ደግሞ ሁኔታዎች ትንሽ ከበድ በሚሉን ሰዓት ላይ እናንተ ጋር አምጥተን እንግዲህ በተለይ የመጨረሻዋን ቀን ላይ እንግዲህ መጨረሻ እሳቸው ያረፉባት ቀን ላይ እናንተ ጋር ገብተው እየታከሙ እንደነበረ እርዳታ እያደረጋችሁላቸው እንደነበረ ነው ያለኝ መረጃ የሚያመላክተውና አንቺ ከዚህ ነገር ጋር በተያያዘ እስቲ ምን ልትነግርኝ የምትችይው ነገር አለ? ምናልባት እኛ የማናውቀው ነገር አዲስ ነገር ሊሆን ይችላል ብለሽም ከምጠብቂያቸው ነገሮች መካከል መጀመር ትችላለሽ። እሺ፣ ያው እኔ ልናገር የምፈልገው አንደኛ ነገር እሳቸውን ስከታተላቸው የነበርኩት እኔ ነኝ። ያው ከኔ ጋር የሚሰሩ ልጆችም አሉ። ብቻሽን አልነበርሽም ማለት ነው? ማለት ብቻዬን አልነበርኩም። ያው ማለት እንዴት ነው እኔ ስወጣ ሌላ ሰው የሚገባላ እኔ አይደለም ሙሉ እኔ ተከታተልኳቸው እና ግን በጣም ነበር የሚያሳዝኑት። ጥሩ ሰው ናቸው ማለት እኔ እከታተላቸዋለሁ። በመከታተላቸው ሰዓት ይሄ ማውራት ይፈልጋሉ። በቃ አለ አይደለ ይሄ ውስጣቸው የተጎዱ ሰዎች ናቸው እሳቸው ማለት ነው። ተረዳኝ። ግን ደግሞ ይሄ ማውራት ይፈልጋሉ። ግን ደግሞ ይሄ የሚያዳምጣቸው ሰው ነው የሚፈልጉት። ያው ከኔ ጋር ትንሽ ይቀራረባሉ። ግን ደግሞ ይሄን ያክል የልባቸውን አውጠው ምንም የነገሩኝ ነገር የለም። ግን ደግሞ አንደኛ ምነግር እኔ
እኔ ጋር አንድ ይቅርታ ላስቆምሽና ማውራት የሚፈልጉት ነገር አለ፣ ግን ደግሞ ሊያወሩት የማይችሉበት ሁኔታም አለ። ሰው የሚያወራቸው የለም ስትይ ከዚህ ነገር ጋር በተያያዘ መቼም በመጨረሻ ቀን ላይ እንግዲህ ባረፉበት ዕለት ላይ በጠና ታመው ነው እንግዲህ የመጡት ወደ አንቺ ጋር ማለትም ያው ወደ እናንተ አቸው ወደምትሰሪበት ሐኪም ቤት እንግዲህ ከዛም አንቺ ተመደበሽላቸው ያው እንክብካቤ ያደረግሽላቸውም ነበረ። ግን ደግሞ በሰዓቱ ሌላውን ትተሽው ልጃቸው የገዛ ልጃቸው ናቲ አብሯቸው ነበር። ምናልባት ከሌለ ራሱ እንደው እሳቸው እናንተ ጋር እንደው ለ5 ሰዓታት ያክል ቆይተው ቢሆን ናቲ እሳቸው ጋር የለም ቢባል ለአንድ ከ20 እስከ 30 ደቂቃ ባይኖር ነው እንግዲህ 20-30 ደቂቃ ማለት በጣም ትንሽ ነው አይደለ? እሳቸው ከቆዩበት ሁኔታ አንፃር ይህን ያክል አብሯቸው ሆኖ እንዴት ነው ሊያወሩት የሚፈልጉት ነገር ኖሩ ሊያዳምጣቸው የሚችለው ሰው ደግሞ የለም ስትይኝ የሆነ ትንሽ ግራ አጋብተሽኝ ነው። እኔም ግራ ተጋብቼ ነበር፣ ግን ይመስለኛል ለልጃቸው ማውራት አይፈልጉም። ማለት ይሄን ዲቴል ስለነሱ ስለሳቸው የማውቀው ነገር የለም፣ ግን የሆነ የተረዳሁት ነገር አለ ከሳቸው ገባ የሆነ ነገር አለ ውስጣቸው፣ ግን ደግሞ ለልጃቸው ማውራት አይፈልጉም። ሜቢ ሌላ ሰው መጥቶ ወይ ከጎናቸው ልጃቸው ነው አብሮ ነበርና ሌላ ሰውም ነበር፣ ግን ይሄ የቅርብ ዘመድ ምናምን የሚባለው ልጁ ብቻ ነበረ እና ለሱ ደግሞ ማውራት አይፈልጉም። አንደኛ ነገር ልጁ ልክ አይደለም፣ በዛ ሰዓት ተደነጋግጦ ነበር ምናምን ነገር። በዛ ሰዓት እሱ እንዲያወራም ፍቃደኛ አይደለም፣ ይደክመዋል ምናምን ስለሚል እንዲያወራም አይፈልግም መሰለኝ። እና አባታቸው ደግሞ ሌላ ሰው ቢኖር ከጎናቸው በቃ ይሄ ሴት ነገር ብትኖር የሚያወሩ ይመስለኛል። እና ከኔ ጋር ደግሞ ማውራት ይፈልጋሉ። እኔ ደግሞ ያው አይመችም፣ እንደዚህ ስራም አይፈቅደውም። ከዛ አንጻር ነው። እሺ ሌላ ደግሞ እንድትነግሪኝ የምፈልገው ነገር ያው የእሳቸው ሞት እንግዲህ የሚያያዘው ከነበረባቸው የጤና ኬዝ ጋር ነው። ይህንንም በተመለከተ እንግዲህ እናንተ ሐኪም ቤት እንግዲህ ካለ አንድ የሬሳ መርማሪ ዶክተር ጋር እንግዲህ አጠር ያለ ቆይታ ከዚህ በፊት አድርጌ ነበርና እሱም የነገረኝ ይህንኑ ነው። ማለት አቶ ፍቃዱ እንግዲህ የሞቱት ከዚህ በፊት በነበረባቸው የጤና እክል ምክንያት እንደ ደም ብዛት፣ ስኳር፣ አስም የመሳሰሉትም ሁሉም ነበረባቸውና እሳቸው ያላቸው የነጭ የደም ሴል በሽታን የመቋቋም ኃይላቸው በከፍተኛ ሁኔታ በመውረዱ ያላቸው የነጭ የደም ሴል ሁኔታዎችን እንግዲህ የመጋፈጥ አቅማቸው በሽታዎችን የመጋፈጥ አቅማቸው አይደለም ድንጋጤ ባለባቸው በሽታ ላይ ይቅርና ደስታ እንኳን ያለባቸውን ሁኔታ እንደሚያባብሰው ወደ ሞት ሊወስዳቸው እንደሚችልም ነው የነገረኝ ማለት ነው። በስም ብነግርሽ ዶክተር ኃይሌ ማለት ነው የሬሳ ምርመራ ባለሙያችሁ እናንተ ሐኪም ቤት ያለው ማለት ነው። እና አንቺስ እስቲ እሳቸው ከመሞታቸው በፊት ያላቸውን ሁኔታ የጤና ሁኔታ እስቲ ብትነግሪኝ ደስ ይለኛል። ከዚህ ነገር ጋር ይያያዛል ወይስ አይያያዝም የእሳቸው ሞት የሚለውን ነገር በዛውም አያይዘሽ ብትነግሪኝ። እሺ እኔ የምነግርህ ያው እሱን እንዳናገርከው እርግጠኛ ነኝ ነግረዋል። ያለባቸው በሽታ ለዚህ የሚዳርጋቸው አይደለም ለሞት ማለት እየተከታተልናቸው ነበር። ስኳርም ደም ግፊትም እንዲሁም አስም አለበት፣ ግን ያን ያክል አይደለም። እዚህ ሞት ላይ የሚያደርስ ነገር አይደለም። ለምን እየተከታተል ነው ነበረ። እኛ መድኃኒቱን በሰዓቱ እየወሰደ ነበረ። ይኸው ደካክሞ ነበር፣ ትንሽ አቅም አልነበረውም፣ ግን ይሞታን የሚል ደረጃ አልደረሰም ነበር። ቆይ አሁን እዚህ ጋር ትንሽ ግርታ የሚያሰኝ ነገር ነው የተፈጠረብኝ። ማለት ዶክተር ኃይሌን እንደነገረኝ ከሆነ እኮ አይደለም ይሞታሉ አይሞቱም የሚል ነገር ይቅርና ዜና ምንም አይነት ዜና ይሁን እሳቸው ሊገላቸው ይችላል ነው ያለኝ እኮ። ማለት ነገሩ በጣም ግራ ስለገባኝም ጭምር ነው አሁን አንቺን እየጠየኩሽ ያለው። አንደኛ ነገር እኔ ይህን ነገር ነው ለመናገር የመጣሁትኝ። ማለት እስካሁንም የቆየሁትኝ ለእውነተኛው ሰው ለመናገር ገባክ እንጂ ከዚህ በፊትም ሌላ ሰውም ጠይቆኛል፣ ግን ደግሞ እኔ መናገር አልፈለኩም። ለምን እኔ ያየሁት ነገር አለ። ማለት ያየሁት ነገር አለ ማለት እሳቸው በዚህ ብቻ ሊሞቱ አይችሉም። አንደኛ ነገር እኔም እየተከታተል ከጎናቸው ነበርኩኝ ምናምን ነገር፣ ግን እኔ የምጠራጠረው ነገር አንድ ነገር አለ። ገባ እሳቸው በዚህ መንገድ እንዳልሞቱ
100% እርግጠኛ ነኝ እኔ በራሴ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት ማለት እርግጥ አልገባኝም። ለምታወሪው ነገር ግን ማስረጃ አለሽ? ነገርኩ እኮ እኔ ሲጀመር ለዚህ የመጡት አንደኛ ልጃቸውን ለማገዝ እውነቱን እንዲያውቅ፣ እናንተም ደግሞ እኔ የማውቀውን ነገር እንድታውቁ ለሌላ ሰው መናገር አልፈለግኩ። ተረዳኝ። እና ከሱ ጋር እሱ ከመሞታቸው በፊት እሳቸው ከመሞቱ በፊት ብዙ ልጆች አሉ ማለት ቤተሰብ አይደሉም። አልገባኝም። ስለምንድን ነው እያወራሽልኝ ያለሽው? እውነቱን አይደለ ንገሪኝ እኮ። ብዙ ልጆች አሉ ቤተሰብ አይደሉም ስትይ ምን ለማለት ፈልገሽ? ይኸውልህ ማለት በጣም ብዙ ልጆች ይወጣሉ ይገባሉ፣ አይታወቁም። እኔ ቤተሰብ አይደሉም፣ ጓደኛ ሊሆኑ ምናምን ይችላሉ። ኦኬ፣ እሳቸው ታመው ሐኪም ቤት በነበሩበት ሰዓት እያልሽኝ ያለሽው? በጣም ብዙ ልጆች ይወጣሉ ይገባሉ፣ ይወጣሉ ይገባሉ። እና እሱ ነገር ለእኔ ጥርጣሬ ያሳድሮብኛል። ገባ? እሳቸው በዛ መንገድ ብቻ ሊሞቱ አይችሉም። ቆይ አንድ ጊዜ እዚህ ጋር ላስቆምሽና ያው እኛ ከምንሰራው ስራ ጋር በተገናኘ እንግዲህ እኛና የእናንተ ሐኪም ቤት ያው በአንዳንድ የሕክምና ኬዝ ጉዳዮች ላይ እንግዲህ በትብብር እንሰራለን ረዘም ያለ ጊዜ። ያው ከኛ አባሎች ጋር እንግዲህ ከኔ ጋር ባትተዋወቂ ከሌሎች አባሎቻችን ጋር ትተዋወቂያለሽ። ለዛም ነው አሁን እሺ ብለሽ የሚመጣሽው እና ያው እዛ ቦታ ላይ ምናልባት የምታውቂያቸው ሰዎች ሊመጡ ይችላሉ። ያው ይሄን እገሌ ገሌ ብዬ አልጠራልሽም እና በሰዓቱ እሳቸውን ለመጠበቅ እንደ ጥበቃ እንዲሆኑ አንድ ሰው መድበን ነበር እኛ እዛ ጋር እያልሽኝ ያለሽው ምናልባት ያንን ሰው ከሆነ ነው አሁን ላይ እዚህ ጋር ጥያቄ እየጠየኩሽ ያለው። እሱ አይደለም ግን ሌላ ልጆች ይመጣሉ፣ በተደጋጋሚ ይመጣሉ፣ ይወጣሉ፣ ይገባሉ ምናምን ነገር እና ስቲል ቤተሰብ አይደሉም። ገባ? የቤተሰብ አቀራረብ አይደለም ያላቸው። አንደኛ ነገር ይሄ ማንነታቸው ግልጽ ያልሆኑ ሰዎች ናቸው። ገባ? ለምሳሌ ሲገቡ ኮፍያ አድርገው ምናምን ልክ እንደ ቤተሰቡ ነው የሚገቡትኝ። ግን እነሱ ልጆች እኔ አጠራጥረውኛል። ገባ? ማለት ከዛ በፊት አይተሻቸው አታውቂም ማለት ነው እነዛ ልጆች? አላውቃቸው። እሺ፣ እኚህ ሰው ማለትም አቶ ፍቃዱ እናንተ ጋር ሲመጡ አብረን የመጣን ሰዎች አለን። እኔም አለሁኝ፣ ናቲም አለ፣ እንግዲህ አንድ ሌላም የኛ የስራ ባልደረባ አብሮም መጥቷል። እኛ ሶስታችን አለን ካልተሳሳትኩኝ። ሌላም አንድ ልጅም አለ። 4 ሆነን ነበር ይዘናቸው የመጣ ነውና ከነዚህ አሁን ከጠራሁልሽ ሰዎች ውጪ ነው እየመጡ እየሄዱ የነበረው ነው እያልሽኛለሽ በተደጋጋሚ? አዎ፣ እናንተ አይደላችሁም። እኔ ያለው እናንተ ስላያችሁ ያው ቤተሰቦችንም ከኛ ጋር ትንሽ ጊዜ ስለቆየ አውቂያቸዋለሁ። ያን ያክል ባላውቃቸውም የሚመጡትን ቤተሰቦችን አውቃለሁ። ስለዚህ እነዛ ልጆች ደግሞ ቤተሰብ አይደሉም። ሜቢ የልጁ ጓደኛ ሊሆኑ ይችላሉ፣ ግን ደግሞ ይሄ አለ አይደለ የተለዩ ሰዎች ናቸው። ገባ? ይለያሉ። በቃ የሚያደርጉት ነገር አገባባቸው ምናምን ነገር ልክኛ ስንወጣ ነው የሚገቡትኝ ምናምን ነገር እና እኔ ትንሽ ስላጋጠመኝ ነው፣ በተደጋጋሚ ስላየዋቸው ነው ይሄ ነገር ጥርጣሬ እኔ ጋር ስላሳደረ ለእናንተ ብነግራችሁ መፍትሄ ይኖረዋል ብዬ አሰብኩት። ይኸውልሽ አቶ ፍቃዱ እዛ የሕክምና የምርመራ ክፍል ውስጥ ከገቡ በኋላ እንደውም እኮ እኔን እንዲሁም ናቲን አለበለዛ ደግሞ አንድ ጓደኛችን ታዲዮስ የሚባል ጓደኛ አለን እና እሱንም ጭምር ማንም ሰው ወደ ውስጥ ገብቶ እሳቸውን ማየት አይችልም ከተፈቀደላቸው ሰዎች ውጪ ነበረ ስትሉን የነበረው የምታስታውሺ ከሆነ ማለት ነው። እና እንዴት እነዛ ሰዎች ሊገቡ ራሱ ተፈቀደላቸው? ማለት ማንም ሳያቸው ነው ማለት ነው የሚገቡት? እኔ ግራ የገባኝ እኮ ይሄን ነው። እስቲ በግልጽ በትነግሪኝ። እና ምን ለማለት ፈልገሽ ነው? አሁን ሁኔታውን የሆነ አለ አይደለ ትንሽ ግራ አጋባኝ። ለዛ ነው። አዎ ግራ ያጋባን። ልክ ነህ ማለት አንደኛ ነገር አሁን እኔ ስራዬን ራሱ
አደጋ ላይ እየጣልኩ ነው ይህን ነገር ለአንተ ስነግር ገባህ? ለምን እዛ ጋር እናንተ ተከልክላችሁ እንዳትገቡ እዛ ውስጥ ደግሞ ያው አንዴ እሳቸው ሙተዋን ልጃቸውም ስለሚያሳዝን እኔ ከስራው ልባረር እችላለሁ ይሄን በማለት ገባህ? ግን ደግሞ ለእኔ ሰላም ነው ተረዳኝ። እና እዛ ውስጥ ወይ የሚያግዛቸው ሰው አለ። እነዛ ሰዎች ቤተሰብ አይደሉም የሚገቡትኝ። ያው እኔም ደግሞ እንደዚህ ብዬ መናገር አልችልም፣ መከታተል አልችልም። ሰው አለ ማለት ሐኪም ቤት ውስጥ ነው እያልሽኛለሽ? አይ ዶንት ኖ እንዴት ታዲያ ሊሆን ይችላል? እኔ ጥርጣሬ እናደረብኝ ገባ። ይህን ነገር ስነግርህ ለእኔ ከባድ ነው፣ መረዳት አለብክ። ግን እዛ ውስጥ እነሱ የሚያግዛቸው አለ። እኛ ሐኪም ቤት ውስጥ እነሱ የሚያግዛቸው ሰው አለ። ለምን ሌላ ቤተሰብ እየተከለከለ እነሱ ይገባሉ ውስጥ። በዛ ላይ ደግሞ እኛ በምንወጣበት ታይም ነው የሚገቡትኝ። እኛ ደግሞ ተመላልሰን መግባት አንችልም። ያው ታማሚንም ማድከም ነው የሚባለው እና አይቻልም። ስለዚህ እነዛ ልጆች ግን ይገባሉ። እስቲል ልጁ ውጭ ላይ ቁጭ ብሎ አይገባም፣ ግን እነዛ ሰዎች ይገባሉ ይወጣሉ። እኔ ጋር ጥያቄ ፈጥሮብኛል ይህ ነገር። አሁን እኔን ልከሰስበት እችላለሁ ማለት በቂ ማስረጃ የለም እንዴት ምናምን ልባል እችላለሁ። ግን ደግሞ እኔ ውስጤን ሰላም እየተሰማኝ አይደለም ገባ። አንድ ነገር እንዳለ ውስጤ ይታወቀኛል። ስለዚህ ነገር ብታጣሩ ደስ ይለኛል። ቆይ ይቅርታ አድርጊልኝና ማለት ነው ዶክተር ኃይሌን በማናገርበት ሰዓት እሱ የነገረኝ ከሳቸው የሕክምና ኬዝ ማለትም ከሞታቸው በኋላ ነው እንግዲህ እሱ ያለውን ነገር ሲሰራ የነበረው። ምንድነው ሬሳቸውን በምን አይነት ሁኔታ ያው አብዛኛውን ጊዜ ሬሳ ምርመራ ይደረጋል አይደል? አንድ ሰው ህይወቱ ካለፈ በኋላ እና ያንን ስራ ብቻው ነው ሲሰራ የነበረው እና ምንም አይነት ነገር እንዳልተገኘባቸው ሊገኝባቸውም እንደማይችልም ጭምር ነው። እኛ ይኸውልሽ አንድ ነገር በጥርጣሬ ያለንን ጥርጣሬ ለአንቺ ግልጽ አድርጌ ስነግርሽ አቶ ፍቃዱ የሞቱት ካለኝ አንዳንድ መረጃዎች ጋር በተገናኘ ማለት ነው የሞቱት የምርም ያለባቸው ይሄ የደም ብዛት፣ አስም እንዲሁም ስኳር እነዚህ ነገሮች ተደማምረው በድንጋጤ ምክንያት አይደለም የሞቱት እና የተለያዩ አይነት መድኃኒቶች ተሰጥቷቸው ነው የሞቱት። እነዛ መድኃኒቶች ደግሞ በሕክምና ሊገኙ የማይችሉ ናቸው ነው ያለን እንትን አሁን ላይ ያለን ጥርጣሬ ማለት ነው። እና ይህን ጥርጣሬ በተመለከተ ነው እንግዲህ ዶክተር ኃይሌን እንግዲህ ጠርቼ እዚህ ያወራሁት ማለት። እሱ ደግሞ ያለኝ ምንድን ነው እንደዚህ አይነት ነገር ጭራሽ ሲጀመርም አልነበረም ነው ያለኝ። እንደዚህ አይነት ነገር ሊያስብል የሚችልም ነገር የለም። እሳቸው ቀጥታ በቃ ያለባቸው ህመም በሽታ የመቋቋም አቅማቸውን ሙሉ በሙሉ ማለት ይቻላል አድክሞታል እና ለዛ ነው የሞቱት ነው ያለኝ። አንቺ እያልሽኛለሽ ደግሞ ከዚህ ፍጹም ተቃራኒ ነው እና ነገሩ በጣም ግራ ስላጋባኝ ነው እየጠየኩሽ ያለሁት። ይኸውልህ አንደኛ ነገር እኔ ማለት አሁን ካወራቸው ነገሮች ራሱ እኔ ጥያቄ የፈጠረብኝ ነገር አለ ማለት መጀመሪያም ጥያቄ ፈጥሮብኛል። ሞር ደግሞ አሁን እንድጠራጠረው ማለት እናንተ አታውቁም ሲጀመር እንዴት እንደዚህ ሌላችሁ እንደቻለ ራሱ አይዶን ነው የማውቀው ታሪክ የለም። እኔ ነኝ እየተከታተልኩት የነበር እንግዲህ እሳቸውን ገባ። በዛ ነገር ብቻ እሳቸው ሊሞቱ አይችሉም ሲጀመር ማለት እንዴት ነው እንዴት ላስረዳ? እንደዛ ሊሆን አይችልም። በዛ መንገድ ብቻ ሊሞቱ አይችሉም። እንደውም እኔ የምጠራጠረው እሱን ነው ገባ። ግልጹን ንገረኝ ካልከኝ አንደኛ ነገር ለምን እንደሆነ ታውቃለህ? ሬሳውን ብቻውን ነበረ ሲከታተል ነበር። ምንም አይነት ሰው እንዲገባ አይፈልግም። ምርመራውን ብቻውን ነው ሳካሄድ የነበረው ማለት አይፈልግም በቃ ሌላ ሰው እንዲገባ ማለት ሁሉን ነገር ጨርሻለሁ ያለው እራሱ ነው። ግዴታ ሰው ያስፈልጋል። ኦኬ እያልሽኝ ያለሽው አስከሬኑን ሲመረምር ከዚህ በፊት ሌሎች አስከሬኖች ሲመረመሩ አንድ ሰው ብቻውን አይደለም የሚመረምረው ነው እያልሽኝ? ብቻውን አይመረምርም። ከባድ እኮ ነው። አስከሬን ምርመራ እኮ ቀላል ነገር አይደለም። ቀላል ነገር እኮ አይደለም። ኢማጂን አንተ ራሱ አስብ። እሱ ግን ብቻውን ነው ነገሮችን የተወጣ እንዴ። እዛ ነገር እኔ ጥያቄ ፈጥሮብኛል ገባ። እኔ አባት ቢሆንስ እኔ ብሆንስ በእኔ ቦታ ቢሆንስ ገባ። እኔ ማስበው ያለሽውን ነገር ግን እያወቅሽ ነው ማለት እኔ ከማውቀው ነገር ጋር ፍጹም ተቃራኒ የሆነ ነገር ነው። ይገባሻል አይደለ? ለአንተ ጥያቄ ፈጥሮብህ ሊሆን ይችላል፣ ወይም ደግሞ ሌላ ነገር ልታስብ ትችላለህ። አይዶን ነው። እኔ የማውቀው ታሪክ የለም ስለአንተ። ግን ደግሞ እኔ እየነገርኩ ያለሁት እውነቱን ነው ገባ። አንተ ማወቅ ከቻልክ ወይም ደግሞ ነገሮችን መረዳት ከቻልክ እኮ በጣም ቀላል ነገር ነው ገባ። እሱን ጠርታችሁ ነበር የነገረ ታሪክ ሌላ ታሪክ ነው የነገረ በዚህ መንገድ እንደሞተ እንዴ። ስኳር በሽታ በቅርብ ጊዜ ነው የመጣው። ይሄ በሽታዎች ከሱ ጋር ያሉት በሽታዎች በቅርብ ጊዜ የመጡ በሽታዎች ናቸው። ስለዚህ እሳቸው በዚህ መንገድ ብቻ ሊሞቱ አይችሉም።
እና ብዙ ነገር ማጣራት ያለባችሁ ነገሮች አሉ። ይሄን ደግሞ እኔ ምንም ነገር ልላችኋለሁ፣ የእናንተ ስራችሁ ነው። ይኸውልሽ አሁን እያየሁት እንደሆነ የሆነ ነገር መናገር ፈልገሽ ግን ደግሞ ዳሩን እየሄድሽ ነው ያለሽ። ነገሩ ምንድን ነው? ልትነግሪኝ የፈለግሽው ነገር ምንድን ነው? በጣም መናገር የምፈልገው ነገር አለ፣ ግን ደግሞ ያን ነገር ትክክለኛውን ሰው እስካላገኘው አልናገርም ብለሻል። እኔ እዚህ ጋር ለቀልድ አይደለም የተቀመጥኩት። ይኸውልሽ ነርስ ገሊላ ነበር አይደል ያልሽኝ? ይኸውልሽ ገሊላ፣ እኔ በምንም አይነት ሁኔታ ከዚህ ነገር ጋር የተገናኘ ማንኛውንም አይነት ጥርጣሬም ይሁን በማስረጃ የተደገፈ ሁኔታም ይሁን ማወቅ እፈልጋለሁ። ምንም አይነት ነገር ማለት ነው። አንቺ የምታውቂያቸው ነገሮች እባክሽን ንገሪኝ። ምንድን ነው የምታውቂው ነገር? እንዴ እኔ እኮ እየነገርኩህ እኮ ነው። ለምንድን ነው አንተ ነገሮችን ማገናዘብ ያልቻልከው? እንዴ አንደርስታንድ ማድረግ አለብህ። እሺ አስረጅኝ እስኪ የሆነ በግልጽ አስረጅኝ። ምንድን ነው ጥርጣሬሽ? ይኸውልህ አንደኛ ነገር በጣም ነው የምጠራጠረው ልጁን። ሁለተኛ ነገር ብቻውን አስክሬን ምርመራ ሲያደርግ የነበረው። ሶስተኛ ነገር ደግሞ እኔ እንግዲህ እሳቸውን ተንከባክቤ ሕክምናቸውን ሰጥቼ መርፌ ምናምን ሰጥቻቸው ከወጡ በኋላ በደቂቃ ማለት ደቂቃ ራሱ አልሞላም፣ ገባ በሰከንድ ውስጥ የሆነ ነገር ተፈጠረ ተባለ። ከዛስ እንዴት ነው? በዛ ብቻ እንዳልሞቱ ይታወቃል። ይሄ ብቻ ሊሆን አይችልም። እኔ ደግሞ ስከራከር አይሆንም፣ በቃ ከዚህ በኋላ እሳቸው ኦልሬዲ ሙተዋል፣ ለሱ ይሰጥ ተባለ። በዛ በመሀል ላይ ከእሱ ጋር ራሱ ትንሽ ተጋጭተን ነበር። ምክንያቱም ያው አንተ ኃላፊነት ሲሰጥ በደንብ ትከታተላለህ፣ እኔ ደግሞ ለልጁም ደህና ይሆናል እያልኩ ተስፋ እየሰጠሁት ነበረ። እንግዲህ እያወራ ነበረ፣ ደህና ነበረ። ደቂቃ ባልሞላ ውስጥ ሞተ ማባል ይሄ እንዴ ለእኔም እኮ በጣም ከባድ ነው፣ ገባ? ስለዚህ ነገር እኔ የምጠራጠረው እሱን ነው። እሱ ደግሞ እጁ እንዳለበት እርግጠኛ ነው። ምኑ ላይ ነው እጁ እንዳለበት እያልሽኛለሽ? አልገባኝም። ምኑ ላይ ነው? ይኸውልህ የሆነ መድኃኒት የሚሰጥ መድኃኒት አለ። እሱ መድኃኒት ብዙውን ጊዜ ሀገር ውስጥ የለም፣ ከስንት አንድ ሊኖር ይችላል። ግን ያን ያክል ይሄ የሚገኝ መድኃኒት አይደለም፣ ገባ? እና እሱ መድኃኒት መርፌ ወጋ ማለት ሰውነት ውስጥ ምንም አይነት ይሄ መረጃ ማግኘት አትችልም። መርዙ በሰከንድ ውስጥ ነው ነፍስ የሚያጠፋው። ተረዳኝ? ይቅርታ ማለት ይህን ነገር በመናገሬ ይቅርታ አዝናለሁ። እሺ ምን እያልሽ ነው ያለሽ? እሺ ቀጥይ ጨርሽ። እና እሱ መድኃኒት መርምረ እንኳን ይሄ የምርመራ ውጤት ማግኘት አትችልም፣ ገባ? አሁን ኦልሬዲ እሳቸው የሞቱት በስኳር በደም ወይም ደግሞ በምናምን ነው የተባለው፣ ገባ? ግን እሱ አይደለም። ያው እንደሞይም ያው ብዙም ባይሆን ትንሽ ነገር አውቃለሁ። ስለዚህ ያንን መድኃኒት ከየት እንደመጣ ኢትዮጵያ ውስጥ እንደዚህ በቀላሉ ማግኘት አይቻልም። አይደለም የኛ ድርጅት ትልቅ ድርጅት እንኳን ያንን መድኃኒት ማግኘት አይችልም። ምክንያቱም በጣም ከባድ መድኃኒት ነው። ሲጀመር አንተ አይንን መግለጥ አልቻልክም። እኔ እኮ ይሄን ሁሉ ነገር እየነገርኩ ያለሁት ቢያንስ እንኳን ብዙ ነገሮችን መረዳት ትችላለህ። እስቲ ቀጥይ በእናትሽ ገሊላ። ምንድነው ልትይኝ እየፈለግሽ ያለሽው? በቀጥታ ንገሪኝ። ምንድነው እያልሽኝ ያለሽው? ቆይ ይኸውልህ አሁን እኔ በሙዬ በየሰዓቱ የደም ምርመራ እናደርጋለን። ምርመራ ማለት ነው እና ምርመራ በየሰዓቱ ታደርጋለህ። እና ናሙና ወስጄ ነበረ። ውጤቱ ከጥቂት ጊዜ በኋላ መጣ እና ውጤቱ ሲደርሰኝ እኔ ጋር ይሄ ቅድም ያልኩ ነገር ይሄ መመረዝ አንዱ ውጤት ላይ አለ። የእሱ ብቻ አይደለም ብዙ ነው፣ ግን አንድ ላይ ብቻ ነው ያገኘሁት። እንደዛ አይነት ውጤት የሚያሳይ ማለት ነው። ከዛ ናሙና እየወሰድሽ የነበረው ማለት በየጊዜው ነው ስትወስዱ የነበረው አይደል? እያንዳንዱ ናሙና የየራሱ ውጤት አለው። የየራሱ ውጤት አለው። እሺ ከዛ አንዱ ናሙና ላይ ይሄ የተለየ ውጤት መጣ፣ ይሄ የመመረዝ። ከዛ እንዴ ጥያቄ ፈጠረብኝ። ከዛ በደቂቃ ውስጥ ያን እንትን ጠፋ፣ እየታየበት ያልኩ ውጤት ጠፋ። ማለት እጅሽ ላይ አልነበረም ነው ወይስ ይጠፋን? እዛው ላይ እንዲጠፋ ይደረጋል። ጠፋ። ከዛ በኋላ እሳቸው ሞቱ ማለት ከዛ በኋላ እሳቸው ሞቱ ማለት አልገባኝም። ያንን ውጤት እኔ ካየው በኋላ ሞቱ፣ ገባ? ከሞቱ በኋላ አስከሬን ምርመራ ሲደረግ ደግሞ ምንም ነገር የለም ተባለ። አንደኛ ነገር እኔ ያንን ነገር አይቻለሁ፣ በአይኔ ነው ያየሁት ውጤቱን። ሁለተኛ ነገር ባየሁት በደቂቃ ልዩነት ነው እሳቸው የሞቱት።
ከዛ ወደውን ደግሞ ውጤቱ እንዲቀየር እንዲጠፋ ተደረገ። ሶስተኛ ነገር አስከሬን ሲመረምር ምንም አይነት ችግር የለም ተባለ። ከዛ ከሳቸው በፊት የሞተ ሰውም የለም፣ ከኋላም የሞተ ሰው አልነበረም። እንግዲህ ያ መድኃኒት ማለት እርግጠኛ አይደለሁም እኔ ገባ። እኔ ማንንም ልወቅስ አልችልም፣ ግን ደግሞ እኔ እየተሰማኝና ያየሁት ነገር ስላለ ነው ይህን ነገር ምነግርህ። ይኸውልሽ ማለት አሁን የነገርሽኝ ነገር በጣም ከባድ ነገር ነው ታውቂያለሽ አይደለ? ዶክተር ኃይሌ እኮ እዚህ መጥቶ ያለኝ ነገሮች እኮ ሲጀመር እኔም እሱ እንድጠራጠር ያደረገኝ በቃ እርግጠኛ አይደለሁም። ዲቴል የማውቀው ነገር የለም፣ ግን ደግሞ ዶክተር ኃይሌ ውጤቱን አስከሬን ምርመራ ተደርጎ ምንም ነገር የለበትም፣ በዚህ በደም ግፊት በስኳር በአስም ምክንያት ነው የሞቱት ተባለ። እንዴ ያ ነገር ደግሞ ለእኔ ኮንፈርት አልሰጠኝም። ገባ ምንም አልተረዳሁትም። ከዛ አንጻር ነው ይህን ነገር ለመናገር አንተ ጋር የመጣሁት። ይቅርታ። አንደኛ ነገር እኔ ስራዬን በጣም ነው የምወደው፣ በጣም ነው የማከብረው። ይህን ነገር ስናገር ለእኔ ስራዬ ላይ ቻሌንጅ ሊኖር ይችላል። ሲጀመር አንቺ እዚህ መምጣትሽ ማንም ሰው አያውቅም ሲጀመር ማለት ግን ደግሞ ቆይ አሁን ላይ ምንም በትክክል ማሰብ እየቻልኩኝ አይደለም። ውድ ቤተሰቦች በዚህ ጉዳይ ላይ አንዳንድ ማወቅና ማናገር ያለብኝ ሰዎች እንዳሉ በጣም እየተሰማኝ ያለው። ገሊላ ከአንቺ ጋር በድጋሚ መነጋገር ስለምፈልግ ትንሽ ከኛ ጋር ትቆያለሽ። እሺ አሁን በአስቸኳይ ካሜራ ማቋረጥ ስላለብኝ ነው፣ ፈቃደኛ ከሆንሽ ማለት ነው። እሺ ውድ ቤተሰቦች ከዚህ ጋር በተገናኘ እንግዲህ አንዳንድ ነገሮች ጭንቅላቴ ላይ እየመጡልኝ ስለሆነ አንዳንድ ነገሮችን ማድረግ እንዳለብኝ እየታወቀኝ እየተሰማኝ ስለሆነ በድጋሚ የምመለስ ይሆናል። እንግዲህ ነርስ ገሊላ ያለችን ነገሮች አሉ። ከዛም ጋር በተያያዘ እንግዲህ አንዳንድ ማጣራት ያለብኝ ነገርም ስላለ የግድ አሁን ይህን ቪዲዮ እዚህ ጋር ማቋረጥ ይገባኛል። ስለዚህ ውድ ቤተሰቦች ያሉትን ነገሮች እንግዲህ እየተከታተልኩኝ የማሳውቃቸው ይሆናል። እስከዛው ግን ቸር ቆዩ። ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ያው ከነርስ ገሊላ ጋር የነበረኝን ቆይታ እንግዲህ እንዳያችሁት ነው። አንዳንድ ጥርጣሬን የሚጭሩ ጉዳዮችን ነበር እንግዲህ አንስታልኝ የነበረው። ውድ ቤተሰቦች ያው እሱን ጉዳይ ከባልደረቦቼ ጋር በመሆን እንግዲህ የተለያዩ ማጣራት ስራዎችን እንግዲህ እያደረግን ነው የምንገኘው። አሁን ደግሞ በድጋሚ ወደዚህ ወደ እናንተ ወደ ካሜራ ፊት ለፊት እንግዲህ የመጣሁበት ዋነኛ ምክንያት ምንድን ነው? ወንድማችን ሚኪ ውድ ቤተሰቦች አሁን ትንሽ ካለበት ሁኔታ አገግሟል። ያለውንም ነገር ደግሞ እናንተም ያው በኮሜንቶች ላይ ሚኪ ያለበትን ሁኔታ እስቲ አሳውቀን ከቻልክ እያላችሁኝ ስለነበረ ነው። በዚህ ጉዳይ እንግዲህ ናቲ እንዳያውቅ ሚኪ የሚገኝበትን ቦታ እንዳያውቅ እንግዲህ የተለያዩ መንገዶችን ተጠቅም ያለው ውድ ቤተሰቦች። ስለዚህ ያው አሁን ከማደርገው ቆይታ እንግዲህ ከወንድሜ ሚኪ ጋር ነው የሚሆነው ማለት ነው። የወንድሜ ሚኪ እየተደረገ ያለውን ነገር እንግዲህ ያው ይሄ ጉዳት ከመድረሱ ከማጋጣሙ በፊት እንግዲህ ያሉትን ነገሮች በከፊልም ቢሆን አይቷቸዋል። አሁን ደግሞ ነገሮች እየተባባሱ ነው የሚገኙት። ግን ደግሞ አሁን ላይ ስለዛ አይደለም ላወራው እሱ ጋር እንግዲህ ካሜራ አብርቼ የሚሄደው። እናንተ በጠይቃችሁ መሰረት የሚኪ የጤና ሁኔታ እንዴት ነው ስላላችሁኝ እሱ ያለበትን ሁኔታ ለእናንተ ለማሳወቅ ነው ማለት ነው። በተቻለኝ አቅም ውድ ቤተሰቦች ሚኪ ስላመመው አጭር ቆይታ ነው ላደርግ የምፈልገው። ከዛም በኋላ እኔም የምሰራቸው ስራዎች ስላሉ ወደ እነዛ የማመራ ይሆናል። አሁን በቀጥታ እንግዲህ ከሚኪ ጋር ወደምናደርገው ቆይታ እንግዲህ ጋብዛችኋለሁ። እየተከታተላችሁ አብራችሁኝ ቆዩ። ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ አሁን የምገኘው ከወንድሜ ከሚኪ ጋር ነው። ወንድሜ ሚኪ ያው አሁን በዚህ ሁኔታ እንደዚህ ቀና ብለህ ቁጭ ብለህ በማየታችን በጣም ደስ ብሎናል። ውድ ቤተሰቦችም እንግዲህ በአንተ መጥፋት ላይ በአንተ የጤንነት ሁኔታ ላይ እንግዲህ በጣም ተጨንቀው እንግዲህ ስለአንተ ሲጠይቁ የነበረ። እስቲ ያለህበትን ሁኔታ እንግዲህ ቀስ ብለህ ሳትፈጥን ስለ ራስህም እያሰብክ ቀስ ብለህ እንግዲህ አንዳንድ ነገሮችን ብትነግራቸው ደስ ይለኛል። እንደምን ቆያችሁ ውድ ተመልካቾቻችን። አሁን በጣም ደህና ነኝ። እንዴትና በምን ሁኔታ እንደሆነ አላውቅም፣ ብቻ ባላሰብኩት ሁኔታ ድብደባ ተፈጽሞብኛል። ጭንቅላቴ ላይ ከባድ የሆነ ብዬ ማጋነን ባልፈልግም ያው መጠነኛ ጉዳት ደርሶብኛል። ኃይለኛ የሆነ ራስ ምታት፣ በጣም ከባድ ራስ ምታት ነው። እያመመኝ ነው። ይህም ፋሻ ጭንቅላቴ ላይ ተጠምጥሞ
ያለው ለዛ ነው። ራስ ምታቱን የተወሰነ እንትን ይለዋል ብለው በማሰብ ነው ዶክተሮቹ። ሆስፒታል ቆይቶ ምንም የተለየ ነገር አያመጣም፣ ስለዚህ እናንተ ቤት ብትንከባከቡት ይሻላል ብሏቸው ነው እንግዲህ እኔም እዚያው የቤት ውስጥ እንክብካቤ እየተደረገልኝ የሚገኘው። የተወሰነ እብጠት አለ። ምንም የማስታውሰው ነገር የለም። አንዳንድ ነገሮች አሁንም ግልጽ እየሆኑልኝ አይደለም። የማስታውሰው ነገር የለም ማለት ያው ድብደባውን በተመለከተ ነው። አላቅም የዛ ቀን የተፈጠረውን ነገር ምንም ነው ማላስታውሰው። በጣም ደህና ነኝ። ይህንን ነው ማለት የምፈልገው። እሺ ወንድሜ ሚኪ፣ ማለት ከዚህ ነገር ጋር በተያያዘ እንግዲህ ሁላችንም አብዛኞቻችን ማለት ይቻላል እንግዲህ አንተ እስክትነቃ ነበረ ስንጠብቅ የነበረው። ማለት ነገሮችን እስቲ ግልጽ አድርገህ መናገር የምትችልበት ሁኔታ እስኪፈጠር ማለት ነው። እና በሰዓቱ ለመጨረሻ ጊዜ እኔ እናንተ ስንገናኝ እንግዲህ ይሄ አደጋ ከማጋጠሙ በፊት ያው በሰላም አይደለም የተለያየ ነው። ከኤፍሬም ጋር ከወንድማችን ከኤፍሬም ጋር እንግዲህ ትንሽ ጸብ ቢጤ ተፈጥሮ ነበር እና በዛ ምክንያትም እንግዲህ ትንሽ መረጋጋት አቅቶ እየተፈጠሩ ከነበሩትም ነገሮች አንጻር ይመስለኛል መረጋጋት አቅቶ ማንም ሰው እንዳይከተለኝ ብለህ ነበር የወጣኸው። እና ምናልባት ከኋላ ሲከታተል ይሄ የነበረ ሰው ወይ ደግሞ ከዛ ቀን በፊት እንግዲህ በሆነ ምክንያት ከሰዎች ጋር ተጣልተህ ከነበረ እንደዚህ አይነት ነገሮችን የምታስታውሰው ነገር ካለበት ነግረኝ ደስ ይለኛል። ምንም የዛ ቀንም የተፈጠሩትን አንዳንድ ነገሮች እኮ አስታውሳለሁ፣ አላስታውስም ማለት ያው። ግን ድብደባው ማታን የተፈጸመው ለምን ወደ ቤት እስክገባ የተወሰነ አመሻሽቻለሁ። ችግር የለም ከርክሮኝ ነው፣ ትንሽ እያሳለኝ ነው። ወቅቱም ቅዝቃዜ ስለሆነ እንዴት እንደሆነ አላቅም፣ ጉንፋንም ይዞኛል። ነገሮች እንዳለ ተደራርበውብኛል። ከማታ ምንም ነገር ሰላም ነው። ከማንም ጋር እንትን አላልኩም። ያው የተፈጠረውን ነገር አንተም ተመልካቾችም ያውቃሉ። የናቴን አባት በተመለከተ አንዳንድ ነገሮች ምናምን ነገር አሉ። ከዛ ውጭ ግን ከማንም ሰው ጋር ምንም አይነት እንትን ውስጥ አልገባውም። በቃ 3 ዓመት ኦልሞስት 4ኛ ዓመቱን ሊይዝ ነው እንደዚህ አይነት ስራ ስንሰራ እንግዲህ በጋዜጠኝነት ሙያ ወንጀል በማጣራት ከተበዳዮች ጎን በመቆም ብዙ ፈተና አጋጥሞናል። ብዙ ነገር እንትን ብለናል። አንዳንዴ ነገሮች ያስጠላሉ። ይህንን ነገር አቆምኩ ስትል ሌላ ነገር በቃ ይከብዳል። ገብቶሃል? በቃ እዚህ ጋር የሆነ ነገርን አለፍኩ ስትል የሆነ ነገር ፈተናው ምኑ እኔ ተመልካቾችን በጣም ነው መወዳቸው፣ በጣም ነው ማከብራቸው። ከነሱ ጋር መለየትም መራራቅም አልፈልግም። በቃ አንዳንዴ ግን ፈተናው ምኑ ይበዛባል። ለምን እኔ ላይ ብቻ ትላለህ? አሁን እዚህ ውስጤ ብዙ ነገር አለ። ግን ደግሞ ካሜራ ፊት ከዚህ በፊትም ስለደከመኝ አልቅሼ የማውቃለሁ ለተመልካቾች። ግን ይሰለቻል እኮ በቃ ተመልካቾችም ይሰለቻቸዋል። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት
አይ ደህና ነኝ። የምን ነው መቆርጦ ቅርጽ ሰላም። አይ ችግር የለውም። በአጭር ጊዜ እኮ እንደሚሻለኝ ሁላችንም እናውቃለን። አሁን በኋላ 4-5 ቀን ቢፈጅብኝ ነው ሙሉ ለሙሉ ወደ ጤና ይመለሳለሁ ሳይሆን ያው ግን መንቀሳቀስ የምጀምርበት ሁኔታ ይፈጠራል ብዬ አስባለሁ። ግን እኔ አንድ ነገር ነው ቃል መግባት የምፈልገው። ማንንም ሰው ማስቸገር አልፈልግም። ቃል መግባት የምፈልገው ከፈጣሪ ጋር ድኜ ወደ ድሮ ጤናዬ ተመልሼ ሁሉንም ነገር አጣራለሁ። ከዛ በኋላ የምወስነውን ነገር ወስናለሁ። በዚህ ስራ ላይ እቀጥላለሁ አልቀጥልም እሱ ከዛ በኋላ የምወስነው ነገር ነው። ግን ማጥራት የምፈልገውን ነገር አጠራለሁ። ከዛ በቃ ብዙ ስሞታ ብዙ አቤቱታ እየደረሰብኝ ነው። አየር መቀየርም ካለብኝ አየር ቀይራለሁ፣ ሀገር መቀየርም ካለብኝ ሀገር ቀይራለሁ። ይሄንን ነገር እኔ እንደዚህ አይነት ሀሳብ እንድታነሳ አሁን ላይ አልፈልግም። ማለት ያለው የራስ ምታትህም አለ። ራስ ምታቱ ሲነሳብህ ማለት ይሄ የህመሙ መጠን ትንሽ ጨመር ሲል እንዴት እንደሚያደርግህ ከዚህ በፊትም ስላየሁት እንደዚህ እንድትሆን አልፈልግም። አሁን ስለዚህ ነገር አሁን አይደለም የምንነጋገረው። በአንተ ጉዳይ እውነት ነው በጣም ብዙ ነገሮች አሉ አሁን ላይ። እነዛ ነገሮች ደግሞ እኔ በስነ ስርዓት እያጣራሁ ነው የምገኘው። ግን ደግሞ በሌላ በኩል ደግሞ ናቲም አለ፣ የናቲ ጉዳይም አለ። ከሱ ጋርም በተያያዘ እንግዲህ ሚኪን አግኝቼ ማውራት እፈልጋለሁ እያለኝ ነው ያለው። አንተ በዚህ ሁኔታ ሆነህ ደግሞ አይደለም ሌላ ይቀርና ትንሽ ድምፅ ጮክ ተደርጎ ሲወራ ራሱ የራስህ ምታትህን ሁኔታ እንግዲህ እያየ ነው የምንገኘውና ሚኪ አንተ መጀመሪያ በጤናህ ላይ አተኩር። መመለስ ባለብህ ሰዓት ትመለሳለህ፣ ችግር የለውም። በምንም አይነት መልኩ መደረግ ያለባቸው ነገሮች እኔ እያደረግኩኝ ነው የምገኘው። ከሁሉ ነገር በፊት ግን ቅድሚያ ጤና እሱ ነው ዋናው ነገር። እና አንድና አንድ የምፈልገው ነገር ስምህን እንድታጠራ አብረን እንድናጠራ ነው ሚኪ። በዚህ ጉዳይ ላይ አንተ አንድ አጭር መልስ ስጠኝ። ከዛ በኋላ ማረፍም ስላለብህ እኔም ሌሎች ስራዎች ስላሉብኝ ወደዛ ማመራ ይሆናል። ፈጣሪ ወደ ድሮ ጤናዬ መልሰኝ፣ ሁሉም ነገር ይስተካከል። ከዛ ማድረግ የምፈልገው ነገር ስሜን ማጥራት ማስተካከል ያሉብኝ ነገሮች አሉ። እኔ በጣም እየደከመኝ ነው። ሁሉም ነገሮች ከባድ ነው፣ ከአቅሜ በላይ እየሆኑ ነው። ውድ ተመልካቾች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለእናንተ ትልቅ ቦታ ነው ያለኝ። በጣም ነው ማመሰግናችሁ። እስከዛሬም ከጎኔ ስላላችሁ ለእናንተ ትልቅ የሆነ አክብሮትና ትልቅ የሆነ ቦታ አለ። እወዳችኋለሁ። በያላችሁበት ሰላም እንድትሆኑልኝ ነው የምፈልገው። በብዛት የኛ ተመልካቾች በስደት ያሉ በአውሮፓም በአረብ ሀገራት የሚገኙ ናቸው። እንግዲህ ይህንን ነገር ከዚህ በፊትም በተደጋጋሚ ጠቅሰዋለሁ። እናንተ ብቻ ሰላም ሁኑልኝ እህቶቼ፣ ወንድሞቼ፣ ወገኖቼ፣ ዘመዶቼ፣ የሀገሬ ልጆች፣ የእናቴ አባቴ ልጆች እናንተ ብቻ ሰላም ሁኑልኝ። ቃልም እገባላችሁ ነገር ወደ ቀድሞ ጤናዬ ተመልሼ ስሜን አጠራለሁ። ግን ሚኪ ስራውን ይቀጥላል አይቀጥልም የሚለው ነገር እንደ ጥያቄ ምልክት ይያዝ። በዚህ 3 እና 4 ቀናት ውስጥ እንደምንም ስሜን አጠራለሁ፣ ራሴንም እንትንላለሁ። ማድረግ ያለብኝን ነገር በሙሉ አረጋለሁ። በተረፈ ጸሎት አድርጉልኝ፣ እኔም ለእናንተ ጸሎት አደርግላችኋለሁ። ፈጣሪ ከክፉ ሁሉ ነገር እንዲጠብቃችሁ በመከራ ውስጥም በህመም ውስጥም በስቃይ ውስጥም ሆኜ ስለማሰባችሁ ይህንን ነው ማለት ነው። ተረጋጋ። ውድ ቤተሰቦች እንግዲህ እንደሰማችሁት ነው ወንድማችን ሚኪ ከነገሮች ጋር በተገናኘ እየቀረበበት ያሉትን ክሶች እንግዲህ ከነዚህ ነገሮች መፍትሄ ለመፈለግ እንዲህ በአጭር ቀን ውስጥ ወደ ስራ እንደሚመለስ ስሙንም እንደሚያጠራ ነው እየነገረን የሚገኘው። እስቲ እንግዲህ የሚሆኑትን ነገሮች እየተከታተልኩኝ የማሳውቃቸው ይሆናል። ሚኪ እንዳለው ወደ ቤተሰቦች ጸሎት አድርጉላት። ሁላችንም ወደ የአምላኮቻችን እንጸልይ። በአጭር ጊዜ እንግዲህ ተሽሎት ያሉትን ነገሮች እንግዲህ ፊክስ ለማድረግ ማለት ነው ወደ ቤተሰቦች። ስለዚህ አሁን እኔም እዚህ ጋር ያለኝን ቆይታ የማበቃ ይሆናል። በሌሎች ፕሮግራሞች እንግዲህ ተመልሼ እስከምመጣ ድረስ እስከዛው ቸር ቆዩ።